ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ትሁት ክፍል 99 ይዘን ከተፍ ብለናል። ዛሬ ደግሞ የሚገርም ነገር ነው አልኳችሁ። እንዴት ናችሁ የዩቲዩብ ቤተሰቦቼ? ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። እኔም መልሳለሁ በታማኝነት አበረታቱኝ ውዶች እላችኋለሁ። እና ደህና ናችሁ ወይ? አላችሁልኝ ወይ? በየሀገሩ ዳርቻ ያላችሁ ሀገራችን ሰላም ያርግልን። ያለንበትንም ሀገር ሰላም ያድርግልን። የሰሞኑን ግርግር በጣም ያስፈራል። ሀገራችንን ሰላም ያድርገው። በመጀመሪያ ደረጃ እኛ ነገር አያጣንም፣ በሄድንበት ሁሉ ነገር ነው የሚከተለንና ያለንበትንም ሀገር ሰላም ያድርግልን። ወጥተን በሰላም እንድንመለስ ለቤተሰቦቻችንን እንዲያበቃን ያድርግልን እያልኩኝ ወደ ትሁት ድራማ እገባለሁ ማለት ነው ውዶቼ። ዛሬ ትሁት እንግዲህ እንዳያችሁት ነው ገዜ ሰክሮ መጣ። እናንተ ሴሰኞች ብሎ እንዳለው ነበረ በክፍል 98 ያለቀው ባለፈው። ዛሬ ተጋግዘው አንስተውታል። እንግዲህ አንስተው ወስደው አስተኙት። ሳያስተኙት ገና እዛውት እየሄዱ እያለ እዚህ ኧረ እባካችሁ ክፈቱልኝ ብላ ትሁት ጮኸች ማለት ነው። እንዳያችኋት ነው ጮኸች ትሁት። ማን ነው እዚህ ክፍል የሚጮኸው? ማንም ሰው የለም አላላችሁኝም ነበረውም ወይ? ገብችስ አይቻል ነበረም ወይ ብሎ ናቲ ተቆጣ። ከዛ በኋላ እኔ የማውቀው ነገር የለም አለች። የምታውቀው እውነት ለመናገር የምታውቀው ነገር የለም እሷ ብለለችበት ነው ገብቶ የዘጋባት። እና የማውቀው ነገር እኮ የለም አለችው። እሷ ደግሞ የማውቀው ነገር የለም ቁልፍ አምጪ አላት። ቁልፍ አምጪ አላት እና እንደ ፈልጋ መጣችና ሰጠችው ማለት ነው። ያው ታግሎ ከፈተ። በጣም አለቀሰች። እሷም ትሁትም አንተ ባትኖር እኮ አንተ ባትመጣ ማንም እንደማያድነኝ አውቃለሁ አለች። አለቀሰች። እሷም መጀመሪያ ደረጃ ትሁት እንድትወጣላት ወይም የሆነ ነገር እንድትሆንላት ነው የምትፈልገው። ለምን? ሳሚ የሚወድ ትሁትን ነው። ትሁት ተለለች ሳሚ እሷን ይወደኛል አማራጭ ሲያጣ እኔን ይፈልገኛል ብላ ነው የምታስበው። ትሁትን አትፈልጋትም። ትሁት ደግሞ በአሁን ሰዓት ሳሚን ትወደዋለች። ግን ሳሚን እየወደደችው ልጇን ግራ ገባት። ለሳሚ ብላ ሳይሆን እናትየውን ያስወጣቻት ለህሊናዋ ብላ ነው እንጂ ሳሚን ወደው አይደለም። ለመውደድ ብቻ አይደለም። በእርግጥ ትወደዋለች፣ ግን ለመውደድ ብቻ ብላ አይደለም። እና እኔ እናትህን ያስወጣውልህ ለልጅን አደጋ ላይ ዋልኩኝ እናትህን አስወጥች እያለች ነው። እሱ ደግሞ ምን ማድረግ ይችላሉ? ምን ላድርግሽ? እርግጠኛ ነኝ በቅርብ ቀን ልጅሽን ነፃ እናውጣታለን እያለ ነው ያለ ማለት ነው ውዶቼ። እንደምታዩት ከአባቱም ከአቶ ገዛኸኝ ወረቀት ሰርቆታል ማለት ነው። ይህ ወረቀት ይጠቅመናል፣ የሚጠቅመን ነው፣ ማስረጃ ነው እያለ ነው ማለት ነው። እና ትሁትም እንግዲህ እንዳያችኋት አውጥቷታል። አወጣትና እሷ ክፍል ገብቶ ያቅፏት እያጽናናት ነው ያለ። አይዞሽ ሁሉም ነገር ያልፋል አይዞሽ እያላት ነው ማለት ነው። ቤተሰብ እያጽናናት ነው እንግዲህ። ይችኛዋ ደግሞ ሰውየውን ሽማግሌውን አስተኝታ ሳሚ ቁጭ ባለበት ሳሎን መታ አብራው ቁጭ አለች ማለት ነው። ለምንድን ነው አብረሽኝ ቁጭ የምትዩ? ለምንድን ነው የመጣሽ? ለምን አተኙ ሲላት፣ ለምንድን ነው አንተስ የማተኛ? ትሁት እኮ ተኝታለች ትለዋለች። ከዛ በኋላ እኔ እኮ እዚህ ሳሎን የተቀመጥኩ ለምን እንደው ታውቂያለሽ ይላታል። አላቅም ትለዋለች። እዚህ ሳሎን የተቀመጥኩኝ ብቻዬን ለመሆን ነው እዚህ ሳሎን የተቀመጥኩት ይላታል። ምን ችግር አለው? እኔ ያለው አይደለም ወይ ስትለው፣ ሰው አንቺም ሰው ሆነሽ ይላታል። ከዛ እንደዛ ሲላት እንደው መስሎ ነው እንጂ ካንተ ከኔ የተሻለ ሰው አታገኝም መቼም ቢሆን ትለዋለች። መቼም ቢሆን ከኔ የተሻለ ሰው አታገኝም ትለዋለች ማለት ነው። ራሷን ከፍ እንዳደረገች ነው። በእርግጥ ፍቅር ይሆን እልክ ይሆን እሷ የያዛት አይታወቅም። ግን እሷ እኔ ነኝ እናትን ያስመለጥኩልህ እያለችው ነው። እኔ ነኝ ለአንተ ብዬ እኔ ነኝ ትሁት እንድታስመልጣት ያደረኳት እያለችው ነው ከባለፈው ጀምራ ማለት ነው። እሷ ምንድን ነው በውሌታ ልታስረው ነው። ግን ይህንን ያለቻት ትሁት ናት። ትሁት ልጅ ብታስመልጭለት እኮ ጥሩ ሌታ ብሰሪለት፣ በህይወቱ የማይሰራ ሌታ ብሰሪለት ሊወድሽ ይችላል። ስለዚህ እናቱን አትርፊለት ብላታለች ባለፈው። ግን የዛንም ያለቻት እንደዛ አለቻት። ግን የዛንም ስትላት ዛሬ የመጨረሻ ቀን ነው እንጂ
እሷን አስመልጭ ወይም አትርፊ ወይም ምናምን አላለቻትም። ግን ምንድን ያለቻት እኔ አግዥሽ ነው፣ እኔ ባልነግርሽ ኖሮ አታስወጫትም ያለቻት በዛኛው ክፍል ሰምታችሁ ከሆነ ማለት ነው። ከዛ ውዶቼ ለማንኛውም ለቤቴ አዲስ ከሆናችሁ ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ። እና እንግዲህ እንዳያችሁት ነው እኔ ብቻዬን ለመሆን ነው የፈለግኩት። ሳሎን አትምጭብኝ፣ ሂጂ ተኝ፣ ተይኝ እባክሽን ይላታል። ለምንድን ነው የማተኝ ሲላት ማንኳረፉ አላስተኛኝ አለ ትለዋለች። ውዶች ማንኳረፉ አላስተኛኝ አለ ትለዋለች። ብሩን ወዳ እንግዲህ ሽማግሌ ማግባት ይሄ ነው ትርፉ ማለት ነው። ከዛ እንደዛ ስትለው ለዚህም ጭምር ነው የከፈለሽ ይላታል። ለማንኳረፉም ጭምር ነው የከፈለሽ ይላታል። ከዛ እኔ ተወኝ፣ እኔ ሸርሙጣ አይደለሁም ትለዋለች ማለት ነው። ውዶች እኔ ሸርሙጣ አይደለሁም ትለዋለች። ከዛ እንደምታዩት ነው ሰው ደግሞ ደወለለት ለአቶ ገዛኸኝ። ሲደውልለት ባለቤቱ አቶ ገዛኸኝ ነው የምፈልገው ሲላት እኔ ባለቤቱ ነኝ፣ እኔን አናግሩኝ ባለቤቱ ነኝ ትለዋለች ማለት ነው። እንደዛ ስትለው የት አባቱ ሄዶ ነው የሰውዬ ትላለች። ከዛ ሳሚን ስትፈልጋለች የተነሳ ሳሚንም ስትፈልገው የለም ማለት ነው። ሽማግሌው ግን እዛው አልጋው ላይ እንደተኛ ነው፣ እላይ ከላይ ላይ እንደጣለችው እዛው እንደተኛ ልብስም ሳይደርብ ነው ያደረ ማለት ነው። እና ከዛም በኋላ ውዶቼ ምንድን ነው ሰላም አይደለም ይላል። ስልክ ይደወልለታል። ስልክ ሲደወልለት እሱ ደንግጦ ይነሳል ማለት ነው። እሷም በጣም ተበሳጭታ ነበረና ፈለገችው። ሳሚ የት ሄዶ ነው እያለች እየፈለገችው ነው። አለሜም ለሽማግሌው ለምንድን ነው ልጅ ካላገኘው ለምንድን ነው ከቤት የወጣው ትለዋለች ለሽማግሌው። አለሜ ከቤት የወጣው ለምንድን ነው ትለዋለች። ከዛ እንደዛ ስትለው እባክሽ አለሜ ታገሽ፣ ምክንያቱም የትሁት ልጅ ታግታለች እና ታገሽ፣ በስልክ አይደለም በአካል ታገኘዋለሽ በቅርብ ቀን ይላታል ማለት ነው። እንደዛ ሲላት እሺ እታገሳለሁ በቃ ትላለች። ከዛ ትሁቴም እያለቀሰች ነው ያለችው ማለት ነው። ከዛ ሽማግሌውም ችግር አለ ተብሎ ይደወልለታል። ሲደወልለት ውዶቼ እና እንዳልኳችሁ ሳሚ ከሰሰው አባቱን ማለት ነው። አባቱን ከሰሰው። ሲከሰው የተደወለለት ስልክ ማለት ነው ተፍርድ ቤት ወይም ተፖሊስ ጣቢያ ነው ማለት ነው። ተደወለለት። በጣም ደነገጠ። ከዛ ሳሚ መጣና ትሁት ጋር ትሁቴ ሰላም ነሽ ወይ እንዴት ነሽ አላት። ደህና ነኝ፣ የምስራች ልንገርሽ ትሁቴ አላት። የምን የምስራች ነው? ቅድሚያ ግን እኔ ልንገርሽ ስትለው አይ እኔ ልንገርሽ ከፈለግሽ እሺ ንገሪኝ ይላታል ማለት ነው። ከዛ በኋላ ሂድና እናትህን አባዬ ስልክ ይደውልልህና አናግራት አለችው። ከዛ እንደዛ ስትለው ትሁቴ የአንቺ ልጅ እኮ ታስራ ነው ተይዛ ነው ያለችው እንዴት ይሆናል ስትለው አይታወቅም፣ የሚሆነው ነገር በመሀል የሚመጣው ነገር አይታወቅም ትለዋለች ማለት ነው። ከዛ እሺ አመሰግናለሁ፣ እሺ ትሁቴ አባቴን እኮ ከሰስኩት ይላታል። ሲላት ለምን ሳሚ ለምን እንደዚህ ያደረግ ልጅ እሱ ጋር መሆኗን እያወቅ ትለዋለች። እኔ እኮ እስካሁን ድረስ መረጃ እያሰባሰብኩ ነበረ ይላታል ማለት ነው። እንግዲህ ሽማግሌውም እንደተፈለገ ይነገረዋል። ከዛም ሳሚም በጣም በደስታ በተሞላ በኃይል በተሞላ ነገር በጣም ደስ ብሎት ወጣ ከቤት ማለት ነው። ከዛ ሽማግሌውም ሄደና ዛሬ ደስ የሚል ቀን ነው፣ የምስራች አለኝ፣ ልጅሽን ደውለሽ ታናግሪዋለሽ ይላታል ማለት ነው። ድምፁን ትሰሚዋለሽ ይላታል ማለት ነው። እሺ ብላ በጣም ተደስታ ደወለለት ሽማግሌው። እሱም በጣም ተደሰተና ሳሚ በጣም በቃ ውስጡ በቃ ሲደወለት አለሜ አላት። ልጅ ያለችውና በጣም በቃ ደስታ በተሞላ እኔ እንባን የተናነቀኝ ውዶች እንባ ተናነቀኝ አልኳችሁ። እነሱ ሳይ በቃ አንዳንዴ እኮ ድራማ የማይራሱ አይመስለኝም ማለት ነው። ከዛ አናገራት፣ ድምፁን ሰማችው ማለት ነው። በጣም ደስ አለው እሷም በጣም ተደሰተች። ከዛ ሰውየውም ቁጭ ብሎ ወረቀቱን እያገላበጠ ነው፣ የጠፋበትን ፋይል እየፈለገ ነው ያለ። ከዛ በር ተንኳኳ ማለት ነው ውዶቼ። በር ሲንኳኳ ማን ነው አሉ። ከዛ እሷ ልትከፍት ስትል ልትንደረደር ስትል እኔ ከፍታለሁ አላት። እኔ ከፍታለሁ አንቺ አትሂጂ አላት። እሷ እኔ ልክፈት ስትለው እሱም ደግሞ እኔ ልክፈት። ከዛ እየተከራከሩ
እሷን ታዩ በቃ ራሴ ከፍታለሁ ብሎ ተነስቶ ሄዶ ከፈተ ማለት ነው ውዶች። ሲከፍትም እንግዲህ ጋማ ብለው ፖሊሶቹ ያዙት ማለት ነው ውዶች። እንግዲህ እውነት ማለት ነው እውነት ካለ ይሄ ሰውዬ መታሰር አለበት። እውነት ካለ ማለት ነው። እውነት ትክክለኛ የድራማውን ማሳመር ከፈለጉ ይሄ ሰውዬ ከታሰረ ደግሞ ያበቃል ማለት ነው ድራማ። ገብቷቸዋል አይደለ? ግን ይሄ ሰውዬ ይሄንን ፖሊስ ምን ሰጥቶ ያታልለው ይሆን? ምን ብሎ ይሰደው ይሆን? ይዞት ይሄዳል? እውነት ፍትህ አለ? እውነት ይዞት ይሄዳል ወይስ ትቶት ይሄዳል? አስገብቶታል ቤት ውስጥ ብቻውን ነው ያለ ሰውየው፣ አስገብቶታል። እንግዲህ ምን እንደሚፈጠር አብረን እናያለን ውዶቼ።